እናቴ ፈተናውን ደፍኜ አለፍኩኝ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ። የምክር ከሐኪሞች ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን ስለ ጉበት ካንሰር ምንነት እንዲሁም መንስኤውና የሚያሳያቸው ምልክቶች ምን ያህልስ የማህበረሰብ ችግር ሆኖ እየቀጠለ ነው የሚሉትን በስፋት የምንዳስስ ይሆናል። ሰለሞን አወቀ ከመላው ስቱዲዮ ባለሙያዎች ጋር በመሆን እያስተናገድናቸው አብረን እንቆያለን። ሳዲያ አብዴ ፕሮግራም በማስፈጸም አብራናለች። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛችኋለን። የፕሮግራማችን አጋር የሆነው ኢትዮ ቴሌኮም አብሮን ስለሚሰራ እናመሰግናለን። በጉበት ካንሰር ዙሪያ የተወሰኑ ሀሳቦችን እውነታዎችን ልንገራችሁና ቆይተን ደግሞ ከባለሙያችን ጋር አብረን ሌሎች ሰፋ ያሉ ጥያቄዎችን እናያለን። እንግዲህ የጉበት ካንሰር እንደ ዓለም የጤና ድርጅት ወይም WHO መረጃ መሰረት በዓለም ላይ በየአመቱ ከ600 ሺህ 66 አዳዲስ የጉበት ካንሰር ተጠቂዎች በየአመቱ እንደሚመዘገቡ መረጃው ያሳያል ማለት ነው። እንግዲህ በየአመቱ 800 በላይ ሰዎች ተጠቂ ሆነው ይገኛሉ። ከዛ በተጨማሪ ደግሞ ወደ 700 ሺህ የሚያህሉት ደግሞ በዓለም ዙሪያ በዚሁ በጉበት ካንሰር ምክንያት ህይወታቸውን እንደሚያጡ መረጃ ያሳያል። የጉበት ካንሰር እንግዲህ በብዛት የሚከሰት የካንሰር አይነት ነው። በዓለም አቀፍ ደረጃ በስድስተኛ ደረጃ ላይ ይገኛል። ከሌሎች ከማህፀን ካንሰር፣ የጡት ካንሰር ለመሳሰሉት ጋር ማለት ነው እና በሶስተኛ ደረጃ ላይም በገዳይነት ደረጃና በመንስኤነት ይጠቀሳል ማለት ነው። እንግዲህ የጉበት ካንሰር ከሴቶች ይልቅ በወንዶች ላይ በርከት ብሎ እንደሚታይና በወንዶች በብዛት እንደሚጠቁ ያሳያል። ቁጥሮች የተለያዩ መረጃዎች ቢሆኑም 70% ያህሉ ወንዶች ከሴቶች የበለጠ ይጠቃሉ ይላል። አንዳንድ ቁጥሮች ደግሞ 68 67 አካባቢ ያደርሷቸዋል። በብዛት የሚከሰትባቸው በዓለም ዙሪያ በኤዥያ እና በአፍሪካ በተለይም ደግሞ ከሳህራ በታች በሚባሉ ሀገራት በከፍተኛ ደረጃ ተስፋፍቶ እንደሚገኝ ያሳያል። እንግዲህ እንደ ዓለም አቀፍ የጤና መረጃ ትንበያ መሰረት የጉበት ካንሰር በ2040 በከፍተኛ ደረጃ ሊጨምር ይችላል ተብሎ እንደ ስጋት ተቀምጧል፣ ተተንብዮአል ማለት ነው። ወደ 55% የሚያህል ጭማሪ ያሳያል አሁን ካለው ጋር ያነጻጸሩ ማለት ነው ያቀረቡት። እንግዲህ በሀገራችንም ስናየው ይህ ችግር በከፍተኛ ሁኔታ የጤና ችግር ሆኖ ይስተዋላል በየጤና ተቋማቱ። በተለይም ደግሞ ሄፓቶሴሉላር ካርሲኖማ የሚባለው በሀገራችን የሄፓታይተስ የጉበት ቫይረሶች ከሆኑት ከሄፓታይተስ ቢ እና ሲ በብዛት ከመገኘታቸው አንጻር ይህ በሽታ በተለይም የጉበት ካንሰር በእኛ ሀገር ከፍተኛ ሁኔታ ላይ እንዳለ ያሳየናል ማለት ነው። እንግዲህ በየአመቱ በ10 ሺዎች የሚቆጠሩ የተሟላ መረጃም ስለሌለ ነው በየአመቱ በ10 ሺዎች የሚቆጠሩ ሰዎች እንደሚያዙ በዚሁ ካንሰር ይገመታል ማለት ነው። እንግዲህ በአንድ አካባቢ በተጠና ጥናት 1730 የሚሆኑ ሰዎች በአንድ አመት ውስጥ በጉበት ካንሰር እንደሞቱም በዚሁ በእኛ ሀገር የተጠና ጥናት ያሳያል ማለት ነው። ሌላው እንግዲህ የጉበት ካንሰር ሕክምናው ላይ ምንድን ነው ያለው ጫና የሚለውን ነገር ደግሞ ለማየት ያክል ታካሚዎች ወደ ጤና ተቋም በሚመጡበት ጊዜ እጅግ ዘግይተው በመምጣታቸው እንዲሁም የጉበት ደረጃዎች አሉ የመጨረሻውን ደረጃ ላይ ሲደርስ በመምጣታቸው ሕክምናው ላይ እንደ አንድ ጫና ይጠቀሳል ማለት ነው። ሌላው ደግሞ የሕክምና ተቋማት የጉበት ካንሰርን ለማከም የሚያስችሉ የግብዓት አለመኖርና በተሟላ ደረጃ ሕክምናውን ለመስጠት አስቸጋሪ በመሆኑ እንግዲህ ቆይተን በኋላ ከባለሙያችን ጋር የምናየው የጉበት ካንሰር ሕክምናዎች በጣም የተለያዩ ናቸው። በበለጸጉ ሀገራት እንዲሁ ከፍ ባሉ ሀገራት የሚሰጠው የጉበት ንቅለ ተከላም ሁሉ አለ። ይህንን ለማድረግ ደግሞ የኛ ሀገር ሁኔታ ስለማይመች የጉበት ካንሰር ሕክምናው ላይ ጫና ያደርሳል ማለት ነው። እንግዲህ ታካሚው ሌላው ደግሞ የሕክምናው ጫና ላይ ታካሚው ለሚደረግለት ሕክምና የሚሰጠው ምላሽ ደካማ መሆን ነው የሚሆነው። ይህ ማለት እጅግ ዘግይተው በመምጣታቸው ሕክምናውን ለማድረግም አስቸጋሪ ይሆናል ማለት ነው። ሕክምናም ሲደረግላቸው እጅግ ዘግይተውና ተስፋፍቶ በመምጣታቸው የሚሰጣቸው ሕክምና በቂ ምላሽ አይሰጥም ማለት ነው። እንዲሁም ታካሚዎቹ በህይወት የመቆየታቸው ሁኔታም እጅግ አነሳ ነው። የቀናት አንዳንዴም የወራት ቆይታ ነው ሊኖራቸው የሚችለው ማለት ነው በህይወት የመቆየትና
ይህ እንደ አንድ ጫና ሆኖ ይታያል። ሌላው እንደ መንስኤነት የሚጠቀሰው በተለይ በሀገራችን ቀደም ሲል እንደጠቀስኩላችሁ በኢትዮጵያ የሄፓታይተስ ቢ እና ሲ በስፋት በመስተዋላቸው ምክንያት የጉበት ካንሰር ታካሚዎች ከነ 40% ያህሉ ከነዚህ ቫይረሶች ጋር ተያያዥነት እንዳላቸው የጉበት ካንሰር ህክምና የመጡ ሰዎች 40% ያህሉ የሄፓታይተስ ቢ እና ሲ ጋር ተያያዥነት እንዳላቸው ያሳያል ማለት ነው። እንደ መንስኤነት ይሄ ይነሳል። የአልኮል መጠጥ አብዝቶ አዘውትሮ አልኮል መጠጥን የሚጠጡ ሰዎች እንዲሁም አፍላቶክሲን መርዛማ ንጥረ ነገሮች በተለይም በእህሎች ዙሪያ የሚገኙት በጥራጥሬ በእህል ዙሪያ የሚገኙት የአፍላቶክሲን ወይም ፈንገስ ሻጋታ እንደምንላቸው ነገሮቹ እነዚህን የበሽታው እንደ መንስኤነት ይጠቀሳሉ። ከመጠን ያለፈ የሰውነት ውፍረትም ይህንን ሊያመጣ ይችላል በሚል ተጠቅሷል ማለት ነው። እንግዲህ በርከት ያሉ ሀሳቦችን የምናነሳ ነው የሚሆነው። በኋላ ከባለሙያችን ጋር ተገናኝተን ደግሞ ሌሎች እናነሳለን። አብራችን ቆዩ። እንግዲህ ቀደም ሲል በጉበት ካንሰር ዙሪያ ያየናቸውን አንዳንድ እውነታዎች ነበር ለማቅረብ የሞከርነው። ክቡራን ተመልካቾች ዛሬ እዚህ የጋበዝናቸው በዚህ ርዕሰ ጉዳይ ደግሞ ዶክተር ነቢያት እምቢያለ ናቸው። ዶክተር ነቢያት በጥበበ ግዮን ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት ናቸው። በተጨማሪም ደግሞ የጉበት የቆሽትና የሐሞት መስመር ሕክምና ሰብ ስፔሻሊስት ሆነው ቀዶ ሕክምና ሰብ ስፔሻሊስት ሆነው እያገለገሉ ይገኛሉ። ከሳቸው ጋር ነው ዛሬ ይህን ርዕሰ ጉዳይ የምናነሳው። ከስራ ልምዳቸው ከሚያዩት እያነሳን ሀሳቦችን በስፋት የምናይ ነው የሚሆነው። ከዛ በፊት ግን ዶክተር ነቢያት በትንሹ የትምህርትና የስራ ቆይታቸውን ለማንሳት ያክል የመጀመሪያ ዲግሪያቸው በሜዲካል ዶክተሬት በባህር ዳር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ነው የተከታተሉት። እንዲሁም ደግሞ በጠቅላላ ቀዶ ሐኪምነት ስፔሻሊታቸውን ሲሰሩ በዚሁ በባህር ዳር ዩኒቨርሲቲ ነው የሰሩት። በጉበትና ቆሽት እንዲሁም የሐሞት መስመር እና ተያያዥ ስራዎች ላይ ደግሞ በሰብ ስፔሻሊስት ቀዶ ሕክምና ላይ በአዲስ አበባ ዩኒቨርሲቲና በተጨማሪም በህንድ ሀገር ሃይድራባድ ሆስፒታል ተከታትለው መጥተዋል። 5 ዓመት የስራ ልምድ አላቸው። በተለያዩ ሆስፒታሎችም የማህበረሰብ አገልግሎቶችን ሰጥተዋል። ከሳቸው ጋር ነው ዛሬ ሰፊ ቆይታ የሚኖረን። እንድትከታተሉን በአክብሮት እንጋብዛለን። ጥያቄዎች ሲኖራችሁ በስልክ መስመራችን ላይ በተለመደው የስልክ መስመራችን እየደወላችሁ ጥያቄዎች ልታደርሱ ትችላላችሁ። አብራችሁን ቆዩ። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እንግዲህ ስለሆኑ ዶክተር በብዙ ስራ ውስጥ ሆነው ነው ዛሬ ያለውን የእረፍት ቀን እንኳን እንጠቀም ብለን ስንጠይቅ ፈቃደኛ ሆነው ስለተገኙልን እጅግ አድርጌ አመሰግናለሁ። ታንኪዩ። አመሰግናለሁ። የጉበትን ተግባር ትንሽ እናየውና ዶክተር በኋላ ደግሞ ካንሰር ምንድነው ምናምን የሚለውን ነገር በስፋት ምን ይሆናል። ጉበት ተግባሩ ምንድነው በሰውነታችን ላይ? መልካም። እንግዲህ ጉበት በዋናነት በቀኝ የሆዳችን ክፍል የላይኛው ክፍል ላይ የሚገኝ የሰውነት ክፍል ሲሆን በመጠኑም እንደ ሰዎቹ የቁመትና የጾታ ሁኔታ የሚለያይ ቢሆንም በዋናነት እስከ 2 ኪሎ ግራም እና ከዛ በላይ ሊበዝን የሚችል ከፍተኛው ትልቁ በሰውነታችን ውስጥ ካሉት የሰውነት ክፍሎች ትልቁ ተብሎ ሊጠራ የሚችል የሰውነት ክፍል ሲሆን ጉበት ለአንድ ሰው ለመኖር በጣም አስፈላጊ ከሆነ የሰውነት ክፍሎች ውስጥ ሲሆን በዋናነት ብዙ ስራዎች አሉት። ከነዚህ ስራዎች አንዱ ሰውነታችን ውስጥ የሚገቡ መርዛማ ነገሮችን ዲቶክሲፋይ በማድረግ ወደ መርዛማ ወዳልሆኑ ነገሮች በመቀየር እነዛ ነገሮች በሐሞት መስመር በሐሞትና እንደዚሁም ደግሞ በሽንትም በኩል እንዲወገዱ ማድረግ ነው አንደኛው። ያው ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ማዘጋጀት በዋናነት የሚዘጋጁት ጉበት ውስጥ ነው። ከዛ በተረፈ ለሰውነታችን ግብዓት የሚሆኑ በቋሚነት የሚያስፈልጉ ነገሮችም
ከምንበላው ምግብ በተጨማሪ በስቶሬጅነት ለቀጣይ አገልግሎት በሚውሉ መልኩ ስቶሬጅነት የሚጠቀሙትም ጉበት ላይ ነው። ስለዚህ ጉበት በመጠባበቂያነት ያስቀምጣል። ስለዚህ ጉበት ለሰውነታችን በጣም አስፈላጊ ከሚባሉ የሰውነት ክፍሎች ነው። ያ የሰው ልጅ ካለ ጉበት ምናልባትም ከፍተኛ ሊቆየው የሚችል የህይወት ጊዜ 24 ሰዓት ነው ተብሎ ይታሰባል። ስለዚህ ከባድ ትልልቅ ስራዎችን የሚሰራ የሰውነት አካላችን ነው። ወደ ጉበት ካንሰር እንምጣ። የጉበት ካንሰር ስንል ምንድነው? እንግዲህ የጉበት ካንሰር በዋናነት ያው እንደማንኛውም የካንሰር አይነት ሆኖ የጉበት ካንሰር ከሌሎቹ የሚለየው የጉበት ካንሰሮች አንደኛ የካንሰሩ መነሻው እዛው ከጉበት ሊሆን ይችላል፣ ከጉበት ውስጥ ካሉ ህዋሶች ሊሆን ይችላል። ሁለተኛ ግን በዋናነት ለጉበት ካንሰር ብዙዎቹ ከሌላ የሰውነት ክፍል ላይ ወደ ጉበት በመሰራጨት ጉበት ውስጥ የሚቀመጡ የካንሰር አይነቶች ይሆናሉ። እነዚህ የጉበት ካንሰር አይነቶች በብዛት በከፍተኛ ቁጥር የሚጠቀሱ ጉበትን ከሚያጠቁ የካንሰር አይነቶች በከፍተኛ ቁጥር ከሚጠቀሱት የካንሰር አይነቶች ናቸው። ካንጀት ከተለያየ የሰውነታችን ክፍል ላይ የሚነሱ ካንሰሮች ወደ ጉበት በመሰራጨት ጉበት ላይ ሊቀመጡ ይችላሉ። ሁለተኛው የካንሰር አይነት ከጉበት ውስጥ የሚነሱ ከጉበት ህዋሶች የሚነሱ ወይም ደግሞ ፕራይመሪ ሊቨር ካንሰር የምንላቸው የካንሰር አይነቶች ናቸው። እነዚህ ከተለያዩ ጉበታችን ውስጥ የተለያዩ አይነት የህዋስ አይነቶች አሉ፣ ከነዛ የሚነሱ ይሆናሉ። በዋናነት በቁጥር 1 ደረጃ የሚጠቀሰው የፕራይመሪ ካንሰር ወይም ደግሞ ከጉበት ከሚነሱት ሄፓቶሴሉላር ካርሲኖማ የሚባለው ነው። እነዚህ በዋናነት በሁለት ከፍለን ልናያቸው እንችላለን። ጥሩ። የችግሩን ስፋት በተወሰነ መንገድ እኔም ለማቅረብ ሞክሬያለሁ ዶክተር። ግን ያው ከቁጥሮች በተለየ መንገድ ደግሞ እናንተ ህክምናው ላይ ስላላችሁ የሚመጡ ታካሚዎችን የሚመጡ ጉዳዮች በደንብ የማየት እድል ይኖራልና የችግሩ ስፋት ምን ያህል ነው እኛ ሀገር ላይ የሚለውን ትንሽ ብናየው። እንግዲህ በእኛ ሀገር ሁኔታ የተሰነደ መረጃ የለንም። መረጃዎችም ካሉት በተቋም ውስጥ የመጡትን ታካሚዎች ዳታ በመውሰድ ወይም ተቋም ውስጥ ከሚመጣው በሽተኛ ምን ያህሉ የጉበት ካንሰር ናቸው የሚለውን ዳታ በመውሰድ የተወሰዱ መረጃዎች ነው የሚሆኑት እና ያን ያህል የሀገራችንን ሁኔታ አጠቃላይ መረጃ የሚዳስስ ተጨባጭ የሆነ የተሰነደ መረጃ የለንም። ሆኖም ግን ከዓለም አቀፍ ዳታዎች ስንነሳ የጉበት ካንሰር ከሰው ልጆች የአኗኗር ዘይቤ ጋር መቀየር ተያይዞ ከሰው ልጆች ባህሪም ጋር ተያይዞ በከፍተኛ ሁኔታ እየጨመረ የመጣ ካንሰር ነው። ብዙ አጋላጭ ምክንያቶች ያሉት ቢሆንም ከሰዎቹ የሊቪንግ ስታንዳርድ ከውፍረት መጠን መጨመር ጋር ሴደንታሪ የሆነ ላይፍ ከመከተል ጋር ተያይዞ በከፍተኛ ሁኔታ እየጨመሩ ያሉ ካንሰሮች ምናልባትም በቅርብ ዓመታት ውስጥ ቁጥር 1 ካንሰር በገዳይነቱ ከሚጠቀሱ ካንሰሮች ይሆናል ተብሎ የሚታወቅ በአሁኑ ጊዜ በዓለም አቀፍ ደረጃ በ6ኛ ደረጃ ላይ በካንሰር አምጭነት ከሚጠቀሱ በ6ኛ ደረጃ ላይ የሚጠቀስ የካንሰር አይነት ሲሆን በገዳይነቱ ብዙውን ጊዜ በጣም ከሚጠቀሱት ካንሰሮች ነው። በገዳይነቱ ብዙውን ጊዜ በ3ና በ4ኛ ደረጃ ላይ የሚገኝ ካንሰር አይነት ነው። ይህን ካልን በኋላ በአፍሪካና በእኛ በሀገራችን ባለው ተጨባጭ ሁኔታ ግን የተሰነደ ትክክለኛ ቁጥር ይሄ ነው ብሎ መናገር ባይቻልም በጣም በካንሰርነት ከሚታወቁ በካንሰር ገዳይነታቸው ከሚታወቁ የበሽታ አይነቶች ይጠቀሳል። ጥሩ። እንደ መንስኤ ሊነሱ የሚችሉ ነገሮች ብዙ ጊዜ ካንሰር ይሄ ነው ተብሎ የሚነሳ ነገር የለውም ሲባል እንሰማለን። የጉበት ላይ የምናነሳው ነገር ይኖር ይሆን ዶክተር? እውነት ነው። ካንሰር ብዙውን ጊዜ አንድ ምክንያት ይሄ ነው ለካንሰር ያጋለጠ ብሎ ይሄ ነው ምክንያት ብሎ መናገር ብዙ ጊዜ አይኖርም። ካንሰሮች ታማሚዎች ላይ የጉበት ካንሰር ከሌሎች ለየት የሚያደርገው ብዙውን ጊዜ አጋላጭ ምክንያቶች አሉት። ከነዚህ አጋላጭ ምክንያቶች በዋናነት በተለይ በዚህ በኤዥያን ካንትሪስ እና በአፍሪካን ካንትሪዎች ወይም ደግሞ ባላደጉት ሀገራት በዋናነት የሚጠቀሱት እነዚህ የጉበት ቫይረሶች ናቸው። እነሱም ሄፓታይተስ ሲ እና ቢ ቫይረስ የሚባሉት ወይም ወደ ክሮኒክ መሆን የሚችሉ ለብዙ ጊዜ ከሰው ጋር አብረው የሚኖሩ አብረው ሲኖሩ ደግሞ የሰውነታችን የህዋስ ስሪት የመቀየር ካፓሲቲ ወይም ደግሞ አቅም ያላቸው በእነዚህ ምክንያቶች ይከሰታል። እንደ ዓለም አቀፍ መረጃ ባለው እንደ ዓለም አቀፍ ዳታ
ብዙዎቹ 70% ከ70 እስከ 80% የሚሆኑት የጉበት ካንሰሮች መነሻቸው የጉበት ቫይረስ ተጠቂ ከሆኑ ሰዎች ላይ ይነሳሉ። በእኛም ሀገር ሁኔታ ካለን የጤና የክትባት ተደራሽነት የጤና ስታንዳርድ የስክሪኒንግ ሌቭል እና ሌሎችም ሁኔታዎች ጋር ሲነጻጸር እንደዚሁ ከቫይረሱ ካለባቸው ሰዎች ላይ የሚነሱት የጉበት ካንሰሮች ቀላል ቁጥር አይደሉም፣ ብዙ ናቸው። ሆኖም ግን ሌሎቹ አጋላጭ ምክንያቶች ተብለው የሚጠቀሱም አሉ። ከነዚህ ውስጥ አንዱ በተለይ በእኛ ሀገር ሁኔታ ለብዙ ጊዜ እንደዚህ የሚቀመጡ ፕሪዘርቭድ የሚሆን ላይክ ምግቦችን እንጠቀማለን እንደ ጨው፣ በርበሬ እነዚህ አይነት ነገሮች እነዚህ ብዙውን ጊዜ ለአፍላቶክሲን ወይም ደግሞ ለፈንገሱ መቆያ ናቸው ተብለው ፕሪዘርቭ ያደርጉታል ተብለው ይታሰባሉ። እና አፍላቶክሲን ኤክስፖዠር ወይም አፍላቶክሲን የሚባለው የፈንገስ ዝርያ ሊቆይባቸው የሚችሉ ምግቦችን በመጠቀምም አንዱ አጋላጭ ምክንያት ይሆናል። ሌሎቹ ብዙ ምክንያቶች አሉ። በተለይ በአሁኑ ጊዜ ግሎባሊም ደግሞ የጉበትን ካንሰር ይጨምራሉ ተብለው ከሚታሰቡት ምክንያቶች ከመጠን ያለፈው ውፍረት ነው። ጉበት ከመጠን ያለፈው ውፍረት በሚኖርበት ጊዜ ስብ ጉበት ላይ ይጠራቀማልና የጉበት ስብ ጉበት ላይ መጠራቀም አንዳንዴ የጉበት በተደጋጋሚ የጉበት መቆጣትና ብግነት ሊያስከትል ይችላል። ያ መቆጣትና ብግነት ወደ ለምጥነት ተቀይሮ መጨረሻው ወደ ካንሰርነት ሊቀየር ይችላልና በእነዚህ ምክንያቶች የጉበት ካንሰር በተለይ በዓለም አቀፍ ደረጃ ቁጥራቸው እየጨመሩ ካሉ የካንሰር አይነቶች ይሆናል ማለት ነው። ሌሎች አጋላጭ ምክንያቶች እንዳሉት ሆኖ ማለት ነው። ከዚህ ውጭ ማንኛውም ካንሰር ያለበት በሽተኛ ወደ ለጉበት ካንሰር የመጋለጥ ሪስኩም በዚያው ልክ አለ። ምክንያቱም ጉበት ከብዙዎቹ የሰውነት ክፍሎቻችን ደም የሚቀበል የሰውነታችን ክፍል እንደመሆኑ መጠን ብዙዎቹ የካንሰር ህዋሶች መጨረሻ መሰብሰቢያቸው ብዙውን ጊዜ ወደ ጉበት ይሆናል ማለት ነው። ጥሩ ደዋሉን ስልክ እንቀበላለን ዶክተር። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልን። ማን እንበል? ጌታቸው ይባላል። እሺ አቶ ጌታቸው ከየት ነው የደወሉልን? ከደብረ ታቦር። እሺ ይቀጥሉ። እሺ ጉበት አሁን በአሁኑ ሰዓት የጉበት ህመም አብዛኛውን ጊዜ ሰው ጉበቱ ሲታመም የወፍ ነው እያለ ወደ ወፍ መቆረጥ ነው የሚያዘወትረው። እሺ ይሄ በሕክምና ባለሙያተኞች በምን ሁኔታ ይታያል ወይስ ምን አይነት መመሪያ ሊሰጥ ይችላል? በትክክልስ መድኃኒት ነው አይደለም የሚለውን ለመጠየቅ ፈልጌ ነው። ጥሩ። ሌላው ደግሞ ሌላ በሽታዎች እንደ ስኳር እንደ ግፊት ያሉ ህመሞች ጉበትን ሊያመጣ ይችላል አያመጣም? ይሄንንም አብሬ መጠየቅ እፈልጋለሁ። እሺ ሄሎ ይዘናል አቶ ጌታቸው። እሺ ሌላ ጥያቄ ከሌለዎት ምላሹን ይከታተሉን፣ ምላሽ እንሰጥበታለን ከጥቂት ደቂቃ በኋላ። እሺ እናመሰግናለን ስለደወሉ። በጣም ጥሩ ጥያቄዎችን ያነሱልን። በጣም ጥሩ ምላሽ እንሰጣለን። ምልክቶችን እናያቸው ዶክተር። ምንድነው የጉበት ካንሰር ሊያሳይ የሚችለው ምልክት? ምልክቶች ውስጥ በተለይ መቼ ነው የሚታየው የሚለው? መልካም ጥሩ ጥያቄ ነው። የጉበት ካንሰር ምልክቶች ብዙውን ጊዜ የጉበት ካንሰር ምልክት አልባ ነው። ቅድም እንደተናገርኩት ጉበት በቀኝ የሆድ ክፍላችን የላይኛው ክፍል ላይ አካባቢ የሚገኝ የሰውነት ክፍል ሲሆን ጉበትን በመጠኑ ትልቅ የሰውነታችን ክፍል ስለሆነ ትንሽ እብጠት ከጉበት ውስጥ ሲከሰት ብዙውን ጊዜ ምልክት አልባ ነውና የጉበት ካንሰር አንዳንዴ በምልክት ደረጃ ሊገለጽም ይችላል። እንግዲህ ምልክቶቹ ቅድም እንዳልኩት የጉበት ካንሰር አንዳንዴ ካንሰሩ ካለባቸው ሰዎች ላይ ሊነሳ ይችላል። ስለዚህ ምልክቶቹን በሁለት ልንከፍላቸው እንችላለን። አንደኛ በካንሰሩ ምክንያት የመጣ ምልክት ልንለው እንችላለን። ብዙዎች የጉበት ካንሰሮች ምልክት አልባ ናቸው። በዚህ ምክንያት ዝምተኛው ገዳይ በሽታ በመባልም ይታወቃል። አንዳንዴ ግን ምልክት ካለው ምልክቶችን በሁለት ልንከፍላቸው እንችላለን። አንደኛው በካንሰሩ ምክንያት የመጣ ምልክት ሊሆን ይችላል። በካንሰሩ ምክንያት ዶክተር አንድ ጥያቄ ልቀበልና። ሄሎ ሄሎ፣ ጤና ይስጥልን። ፈቲያ እባላለሁ። እሺ እሺ፣ ቀጥሉ ፈቲያ። ከአዲስ አበባ እኔ የምጠይቀው ጥያቄ ጉበት ከዚህ በፊት የጉበት
እንትን ቢ የሚባል ጉበት አለብሽ ተብዬ ነበር። እሺ ቢ ምንድን ከዛ ነው? በኋላ ግን አሁን በቀደም ዕለት ዛሬ ሳምንት አካባቢ አልትራሳውንድ ምናምን ተነሳሁኝ። ከዛ ምንም አይነት ነገር የለብሽም ተጓዳኝ ነገር ነው የሚለኝ እና እንዴት ጉበት አለብሽ ተብሎ ሊጠፋ ይችላል እንዴ ብዬ ስል አይ የመጠኑ ረጅም ነው ምናምንና ረዝሟል ምናምን ያለኝ አልትራሳውንድ ላይ ማለት ነው። ረዝሟል አሉ። የጉበቱን መጠን ነው የጉበቱ መጠን ከዚህ ሜትር እስከዚህ ሜትር ሆኗል እና ረዝሟል ምናምን አለኝ። እድገት አለው እንጂ በሽታ የለብሽም ነው ያለኝ። እሺ ጥያቄ አላቸው ዶክተር? ኧረ አዎ ለዶክተር መጠይቀው ጥያቄ ጥሩ። አይ እየሰሙ ነው ፈቲያ። ዶክተር ጥያቄ ይኖራቸዋል ብዬ ነው ይመልሱላችሁ። ፈቲያ ክብደትሽ ስንት ነው? ክብደቴ እስከ 62 ምናምን እና ልጆች አሉኝ። እሺ እድሜ? ልጆች እናት ነኝ። እድሜ ስንት ነው ፈቲያ? እድሜ አሁን እስከ 45። እሺ ታንክ ዩ። እሺ ምላሽ እንሰጣለን፣ ይከታተሉ። ምላሽ እንሰጣለን ከጥቂት ደቂቃ በኋላ ይከታተሉንና ምላሹን ያገኛሉ። እናመሰግናለን ስለደወሉ። ጥሩ ምልክቶችን በሁለት ከፍለን ልናያቸው ነበርና በስልክ ያቋረጠን ዶክተር። ምልክቶቹ እንግዲህ ቅድም እንደተናገርኩት ነው። ብዙ ጊዜ ምልክት አልባ ነው። ምልክት ካለው ምልክቶችን በሁለት ልንከፍላቸው እንችላለን። የመጀመሪያው በካንሰሩ ምክንያት የመጣ ምልክት ብለን ነው እንችላለን። ያ ማለት ካንሰሩ ጉበት ውስጥ በመኖሩ ምክንያት የተፈጠረ ምልክት። እነዚህ ምልክቶች ብዙውን ጊዜ እብጠቱ በጣም ካደገ በኋላ ነው ምልክት የሚኖረው። እነዚህ አይነት ምልክቶች አንዳንዴ እብጠት በቀኝ የሆዳችን የላይኛው ክፍል አካባቢ እብጠት ሊኖር ይችላል። አንዳንዴ ከእብጠቱ ማደግ ጋር ተያይዞም ህመም ሊኖረን ይችላል። ሌላ እነዚህ ነን ስፔሲፊክ የሆኑ ወይም ደግሞ ይሄ ነው ተብሎ ለጉበት ብቻ የሚጠቀስ ምልክት ያልሆነ ከካንሰሩ ጋር ተያይዞ የሰውነት ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ አቅም ማጣት፣ ድካም፣ እነዚህ ነገሮች ሊኖሩት ይችላሉ። እነዚህ በካንሰሩ ምክንያት የሚመጡ ምልክቶች ናቸው። ሁለተኛው ምልክት ግን ጉበት ብዙውን ጊዜ ወደ ካንሰር የሚገለጸው የሚመጣው ብዙ ጊዜ አጋላጭ ምክንያቶች ሲኖሩት ነው። ቅድም ያልኋቸው ቫይረሶች፣ እነዚህ የጉበት ቫይረሶች በዋናነት የጉበት ለምጥ ወይም ደግሞ ስካር ካመጡ በኋላ ወደ ካንሰርነት ይቀየራል። ስለዚህ ምልክቱ ከጉበት መድከም ጋር ድክመት ጋር ከተያያዘ ምልክት ሊኖራቸው ይችላል። ጥሩ ጥያቄ እንቀበል ዶክተር። ሄሎ 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 ሄሎ። እሺ ደዋያችን ወጣል መሰለኝ። ጥሩ። ስለዚህ ቀደም ሲል ያየናቸው መድከም፣ ሰውነት መዛል የመሳሰሉ ነገሮች ይታያሉ። ስለዚህ በዋናነት ምልክቱ ይሄ ከጉበት ቫይረስ ወይም ከጉበት ከደከመ ጉበት ላይ የሚነሳ ካንሰር ከሆነ በዋናነት ምልክቱ የካንሰሩ ሳይሆን የጉበቱ መድከም እንደ ምልክትነት ሊገለጽ ይችላል። ያ ማለት ምንድነው? ለምሳሌ አይን ቢጫ ሊሆን ይችላል። ሆዳችን ውስጥ የፈሳሽ መጠራቀም ሊኖር ይችላል። ሰውነታችን፣ የእግራችን፣ የጡንቻችን፣ የእጃችን አካባቢ ጡንቻዎች በጣም መክሳት፣ መሟሟት፣ እነዚህ አይነት ነገሮች ሊኖሩ ይችላሉ። አንዳንዴ ይሄ የሆዳችን መወጠር፣ አንዳንዴ ደግሞ የአእምሮም ቅዠትን በተለይ ዴልሪ የምንለው ይሄ አንዳንዴ የመቃዠት አይነት ነገሮችም ሊኖሩት ይችላሉና ይሄ በዋናነት በካንሰሩ ምክንያት የመጣ ሳይሆን ጉበቱ የተጎዳ ስለሆነ የጉበቱ መድከም፣ የጉበት ድክመት ምልክቶች በዋናነት እንደ ምልክት ሆነው ሊታዩም ይችላሉ። ብዙ ጊዜ እነዚህ ምልክቶች ደረጃውን ስናነሳ በደንብ እናነሳዋለን። ከፍ እያሉ ሲመጣ ነው የሚታዩ የሚባል ነገር አለና ቀደሞ የሚታዩበት ሁኔታ አለ፣ ሰው እንዲነቃበት ማለት ነው። ብዙ ጊዜ አንድ ጥያቄና እንቀበል ዶክተር። ይቀርታል። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ማንን በል? ከየት ነው? ካሳዬ ታዬ እባላለሁ፣ ከጋምቤላ ነው። እሺ አቶ ካሳዬ፣ አሁን በቴሌቪዥን እያየኋችሁ ነበርና የጉበት ካንሰር መነሻ ምክንያቱ ምን ሊሆን ይችላል? ምክንያቱ እሺ፣ ሄሎ ይሰማናል? ይቀጥሉ። የጉበት መነሻው ምን ሊሆን ይችላል? እሺ፣ ሌላ ጥያቄ አለ? ጥያቄ ይሄ ብቻ ነው። እሺ፣
ምላሽ እንሰጣለን አቶ ካሳይ ከታተሉ ምላሹን ጥሩ የምልክቶቹ ጊዜን ያነሳን ነበር ዶክተር ስልክ ሞባይል ላይ ይሆናሉ ብለን ስለምናስብ ያቆራረጥ ነው ይቅርታ መልካም ችግር የለም እንግዲህ ምልክቶቹ ብዙውን ጊዜ የሚገለጹት በምልክት ደረጃ ካየናቸው እንደ ጉበቱ የጤነኝነት ሁኔታ የሚወሰን ሆኖ ከጤነኛው የጉበታችን ክፍል ላይ ያ ማለት በሌላው የጉበት በቀሪው የጉበት ክፍል ላይ ለምጥ በሌለበት የጉበት ክፍል ላይ የተነሳው የጉበት ካንሰር በዋናነት ከምልክቱ በጣም ከተስፋፋ ወይም ካደገ በኋላ ነው የሚከሰተው ህመም አይኖረው ምክንያቱም በሽተኛው ምልክት የሚኖረው ካንሰሩ በጣም በመጠን ካደገ በኋላ ይሆናል ማለት ነው በሌላ ሁኔታ ደግሞ ከተጎዳ የጉበት ክፍል ላይ ወይም ደግሞ ለምጥ ካለው ብግነት ካለው የጉበት ክፍል ላይ የተነሳ ካንሰር ከሆነ በዋናነት ከካንሰሩ ሳይሆን ከጉበቱ ጉዳት ጋር ተያይዞ ቀድሞ ካንሰሩ ከማደጉ በፊት ምልክት ሊኖራቸው ይችላል በሽተኞች ስለዚህ እንደ ጉበቱ የጤነኝነት ሁኔታ የሚወሰን ሆኖ ብዙውን ጊዜ ግን የጉበት ካንሰር ምልክት የሚኖራቸው በጣም ከተስፋፉ ጉበቱም ከተጎዳ በኋላ ነው በብዛት የሚከሰተው ጥሩ ደውያለሁ ሄሎ ዶክተር አቤት ተናስተልን የኔውም መዝገቡ ባላለው ከቡሬን እሺ ይከተሏት ወይ ነው ዶክተር ነቢያትን አንድ ሁለት ጥያቄዎች ፈልጌ ነበር ይቻላል አንደኛው ጥያቄ ይሄ ወፍ የሚባለው በሽታ ትክክለኛ ወፏ በምትረጨው መርዝ ነው ወይስ እንደው በተለምዶ ነው የሚለው ማወቅ ፈልጌ የመጀመሪያው ጥያቄ ማወቅ ፈልጌ ነው ይሄንን እሺ ሄሎ ይከተሉ ሁለተኛው ጥያቄ ደግሞ ምናልባት በሕክምና ይኖረው አይኖረው አላውቅም ግን ብዙ ጊዜ ባህል መድኃኒት ይሰጣል አይን ነው የሚታየው አይን ታይቶ ቅጠል ይመስላል አይናችሁ ይሄ ጉበት ነው በግልክ ይሄን መውሰድ አለባችሁ ተብሎ ሲሰጣቸው ይድናሉና ለውጥ ያሳዩ ሰዎችም አሉ የዳኑም ሰዎች አሉና ምናልባት ከሳይንሱ ጋር እንዴት ይታያል የሚለውን ቼክ ለማድረግ ፈልጌ ነው ኔትወርክ ያለበት ቦታ ሆኜ ትንሽ አስቸግራለሁ እሺ እናመሰግናለን ጥሩ ጥያቄ እሺ ጥያቄውን ይዘናል ምላሽ እንሰጣለን ሄሎ ሌላ ደው ያለ ሄሎ ተናስተልን አብሬስትልን ማንን ነው ከየት ነው አይሩ ከሞጆ እሺ ይቀጥሉ አቶ አይሉ ሄሎ ይሰማናል አቶ አይሉ ይቀጥሉ ይሰማል ጥሩ ይቀጥሉ ቴሌቪዥን ካለ ራቅ ብለው እሺ ራቅ ብያለሁ ጥሩ ይቀጥሉ መጀመሪያ ለአንተም ለዶክተርም ክብር አለኝ እናመሰግናለን ያው እኔ ባለፈው የዛሬ ወር ሳምንት አካባቢ ታከሜ ጉበት አለብህ አልኮል ነገር ተጣለ እንዴ ምናምን አለ ዶክተሩ የሆነ ሰላለ እንዛ ሚዛን ተጅባል አይደል ከዛ ግራም አለው እንዴ ምናምን ስለው የለውም እና ተጣ ነበር እንዴ ምናምን አለኝ አይራኒ ፊስ ተጣ ነበር አሁን ቀንሻለሁ አልኩት እሺ ከዛ መጨረሻ ላይ ከስንት አመት ነው ደግሞ አለኝ ነው አቋርጠው እኔ በቃ ለመጀመሪያ ጊዜ ጉበት አለብህ አልከኝ አንተ ነህ ከዋን በፊት አዲስ አበባ ተመርመር ያለው የለብህም አለኝ አዲስ አበባ ተመርመር ግን ያሙ ጠጠር ነው ያለብህ አለኝ ከአንዳንድ ቦታ ደግሞ እንኳን ጠጠር አለብህ ይልኛል እና እኔ ግራው ስለገባው እናንተ የመጣው እሺ ጨርሻለሁ አመሰግናለሁ ጥሩ ጥያቄ ይኖራል ዶክተር እሺ ምላሽ እንሰጣለን አቶ አይሩ ይከታተሉ ምላሹ እሺ አመሰግናለሁ እሺ እናመሰግናለን ክቡራን ተመልካቾች ፕሮግራማችን ከእናንተ ጋር ይቀጥላል አሁንም የጉበት ካንሰርን መነሻ አድርገን ነው ዛሬ ውይይት የምናደርገው አብራችሁን ትቆዩ በአክብሮት እንጋብዛለን አሁንም ዶክተር ነቢያት እንቢያለ ናቸው እዚህ ተገኝተው ምላሽ እየሰጡ ነው የሚገኙት ዶክተር ነቢያት እንቢያለ በጥበበ ገኖ ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስትና በተጨማሪም ደግሞ በጉበት በቆሽትና በሐሞት መስመሮች ዙሪያ ሰብ ስፔሻሊቲያቸውን ሰርተው ማህበረሰባቸውን በቅርብ ሆነው ያገለግሉ ያሉ ባለሙያ ናቸው ለኛ ለምናነሳው ጥያቄ ለእናንተም ጥያቄ ምላሽ እየሰጡ ይገኛሉ አሁንም ጥያቄዎች ታርሱ ትችላላችሁ መልእክት ሰምተን እንመጣለን የስፖንሰራችን መልእክት እንሰማለን አብራችሁ ቆዩ
ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። አገራችን ኢትዮ ቴሌኮም እናመሰግናለን። በጉበት ካንሰር ዙሪያ ውይይት እያደረገው የምክርካኪሙ ዝግጅታችን አሁንም ከእናንተ ጋር ይቆያል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር ቀደም ሲል የተመልካቾች ጥያቄ ስላለ እነሱ ምን ላይ ሰጠንባቸው፣ ወደ ሌሎች ጥያቄ ደግሞ እናልፋለን። መልካም። የመጀመሪያው ደዋችን አቶ ጌታቸው ናቸው ከደብረ ታቦር። የጉበት ህመም የወፍ በሚል በሀገራችን ይታወቃል። ለዛም ህክምና እየተሰጠው ነው በባህል ህክምና። ይሄ ምንድነው ሳይንሱ ምን ይለዋል የሚል ጥያቄ አላቸው። ሌላው ደግሞ እንደዚህ የስር የሰደዱ ምንላቸው የስኳርና የግፊት በሽታዎች የጉበት ህመምን ወይም ካንሰርን ሊያመጡ ይችላሉ ወይ የሚል ጥያቄ አላቸው። ደዋያችን በጣም እናመሰግናለን። እውነት ለመናገር በጣም ጥሩ ጥያቄዎች ነው ያነሱት። እንግዲህ እውነት ነው በማህበረሰባችን ውስጥ የጉበት በሽታዎች በዋናነት የወፍ በሽታ ተብሎ ነው የሚታሰቡት እና እንግዲህ የወፍ በሽታ እኔ እስከማውቀው ድረስ ወፋም ቫይረሱን ታስተላልፋለች የሚል ሳይንቲፊክ መረጃም አላገኘውም። እንደዛ የሚል ነገርም የለም እና ብዙውን ጊዜ ምንድነው እንግዲህ የጉበትና የጉበት ተያያዥ የሆኑ ጉዳዮች አይን ቢጫ በማድረግ ይገለጻሉ። አይን ቢጫ ሲሆን የወፍ በሽታ ተብሎ ይታሰባል። ቤዚካሊ ያ ማለት አይደለም። ጉበት ቅድም እንደነገርኩ በጣም ብዙ አይነት ስራዎች አሉት። ከነዛ ስራዎች ውስጥ አንዱ የነዚህ ቆሻሻን ማስወገድ ነው። ቆሻሻ የሚወገድበት መንገድ ደግሞ የጉበት ህዋሶች ያለውን ቆሻሻ በሐሞት መስመር ውስጥ በማድረግ ወደ አንጀት እንዲተላለፍ በማድረግ ጠቃሚ የሆነውን የሐሞት መስመር ሐሞት ወደ ሰውነታችን መልሶ በማስገባት የተወሰነው ደግሞ ወደ በሰገራና በሽንት ምክንያት ይወገዳል። ሐሞት ውስጥ ሐሞት ዋናው አንዱ ስራ ለሰውነታችን መርዛማ የሆኑ ኬሚካሎችን ቆሻሻዎችን ማስወገጃ መንገድ ነው። ያ መስመር የወፍ የሚባለው በተለምዶ ወይም ደግሞ የአይን ቢጫ መሆን በሁለት ምክንያቶች ይከሰታል። አንደኛ ጉበት በሰውነታችን ውስጥ ያለውን ቢሊሩቢን ይባላል ኖርማሊ አይናችን ቢጫ የሚያደርገው ቢሊሩቢኑን ተቀብሎ መቀየር ካልቻለ አንደኛው የቢሊሩቢን የምንለው መጠን በሰውነታችን ውስጥ በደም ህዋስ ውስጥ ከጨመረ አይን ቢጫ ይሆናል። ሁለተኛው የሐሞት መስመር መዘጋት። የሐሞት መስመር በተለያየ መልኩ ሊዘጋ ይችላል። ጠጠር ሊዘጋው ይችላል። ከሌላ አካባቢ ያሉ ይባጭ ሊዘጋው ይችላል። የሐሞት መስመር ውስጥ የተነሳ እብጠት ሊዘጋው ይችላል። ብዙ ምክንያቶች ሊዘጉት ይችላሉ። እነዚህ ነገሮቹ የሐሞት መስመርን ሲዘጉትና ሐሞት መፍሰስ ካልቻለ ቢጫ ይሆናል። እንደ ምክንያቶቹ የአይን ቢጫ መሆን ደግሞ አንዳንዴ ለብዙ ጊዜ ቢጫ ሆኖ የሚቆያል፣ አንዳንዴ ደግሞ የሚጠፋ የሚለማ አይነት የአይን ቢጫ መሆን ይችላል። ለምሳሌ በጠጠር ምክንያት የተዘጋ ከሆነ ለአንድ ቀን ለተወሰነ ጊዜ አይን ቢጫ ይሆንና በመካከል ሊጠፋ ይችላል። በጢ ምክንያት የሆነ ከሆነ ደግሞ አይን ቢጫ የሚሆነው በተደጋጋሚ መጠኑ እየጨመረ አንዳንዴ ሰውነትን የሚያሳክክ የሽንት ሻይ የመምሰል አንዳንዴም የሰገራ ነጭ መሆን እነዚህ አይነት ነገሮች ሊከሰቱ ይችላሉ። እነዚህ ነገሮች ሲታዩ የወፍ በሽታ ተብሎ ይታሰባል። በዚህም ምክንያት ብዙዎቹ ወደ ባህል ህክምና በመሄድ ህክምናው በሽታውም ካደገና ከተስፋፋ በኋላ ይመጣሉ። እውነት ነው። አንድ ጥያቄ እንቀበል። ተመሳሳይ ጥያቄ ዶክተር። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? አየላ ይባላለሁ ከሀራን። እሺ ይቀጥሉ አቶ። ካንሰር ካፈጣጠሩ ካንሰር ሆኖ ይፈጠራል ወይንስ ማንኛውም እጢ ወይም በሽታ ከጊዜ በኋላ በቆየ ቁጥር ወደ ካንሰር ይቀየራል? ይህንን ለማወቅ ፈልጌ ነው። እሺ ክርስቲና ዶክተር። እሺ አቶ አየለ ምላሽ እንሰጣለን። እሺ ይከታተሉን። እሺ 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 እናመሰግናለን ስለደወሉ። ጥሩ። ስለዚህ በነዛ ምልክቶች በመነሳት የወፍ በሚል ህክምና እንደሚሰጥ ነው ሲያነሱልን የነበሩ ሰዎችምና እርስዎ ደግሞ ይሄ ሳይንሳዊ ሳይሆን በእንደዚህ ቀደም ሲል በገለጹላቸው መንገዶች የሐሞት መስመርን የመሰለ ሲሆን ነው ጋቋረጥ ነበር እንገጠም። እንግዲህ ይሄ በጣም በተለምዶ በብዛት ያለ ነገር ነውና እንግዲህ አንዳንዴ የበሽታው ባህሪ ሆኖ ይሄ አይን ቢጫ የሚያደርገው ነገር መጥፋት መልማት ሲኖረው
ልክ ያ የተሰጡት መድኃኒት የሰራ አይነት ነገር የሚመስል ነገር አላቸው። ይሄ መድኃኒቱን ስለሰራ ሳይሆን የበሽታው ባህሪ ስለሆነ ነው። አንዳንዴ የሐሞት መስመር የተዘጋበት ምክንያት እንደ አይነቱ የሚለያይ ቢሆንም በተለይ እነዚህ በጠጠርና በሌሎች ነገሮች ወይም ደግሞ በጥበት በለምጥ ምክንያት የተዘጋ ከሆነ የሚከፍት የሚዘጋ ስለሚሆን አይናችን ቢጫ የሚሆነው የመጥፋትና የመልማት አይነት ነገር ሊኖረው ይችላል። በዛ ምክንያት ይሄ አይናችን ቢጫ የሚያደርገው ነገር ሊቀንስ ሊጀምር ይችላል። ይሄ በጢ ምክንያት የተዘጋ አይነት ነገር የሐሞት መስመር ከሆነ ግን በቀስ እያለ እየጨመረ የሚሄድ ቅድም እንዳልኩት አይናችን ቢጫ የሚሆን ሰውነታችንን አንዳንዴ ሊያሳከን የሚችል የምግብ ፍላጎት በጣም የሚቀንስ አንዳንዴ የሽንት ቀለም የሚቀየር ወደ ሻይነት የሚቀየር ወይም ጥቁር የሚሆነው ደም የሚመስለው አንዳንዴ ሰገራም ነጭ ሊሆን ይችላል። እነዚህ አይነት ነገሮች ይኖራቸዋል። ሌላው የጉበት በራሱ የጉበት ህዋስ ጉበት ስራውን መስራት ካልቻለ የደከመ ጉበት ከሆነም አይን ቢጫ ሊሆን ይችላል። እንደዚህ አይነት ነገሮችም አይናችን ቢጫ የመሆን ሁኔታ ይኖር ይችላልና ከዚህ ጋር ተያይዞ የሆዳችን መነፋት፣ ፈሳሽ ሆዳችን ውስጥ መጠራቀም፣ አንዳንዴ አእምሮም ልክ እንደ አእምሮ በሽተኛ የሚመስል አይነት ባህሪ ያላቸው ሰዎችም ሊገጥሙ ይችላሉና በተለምዶ ጉበት የወፍ የሚባለው ነገር ብዙውን ጊዜ ጉበት አንደኛ ስራውን በአግባቡ መስራት አለመቻል፣ ሁለተኛ የሐሞት መስመር ጋር መዘጋት ጋር ተያይዞ የሚመጡ ችግሮች ናቸው እንጂ የወፍ የሚባል በሽታ የለንም። ወፋ ያቶ የኔም ጥያቄ ስላለ ነው። ወፋ በመትረጫውም ነገር አይደለም፣ በተለምዶ ማህበረሰቡ እየሰጠ ያለው ስያሜ ነው። የሚድንም በነገሩ መንገድ ነው ሊሆን የሚችለው እንጂ ያን የባህል ሕክምናም ስለወሰዱ ላይ ያን ይችላል። የሚቆረጡ ሰዎች ምላሳቸውን የመሳሰለው ይገጥማሉ። እሱ ላይ የምናነሳው ነገር ካለ እንግዲህ ያው ይሄ አንዳንዴ የማህበረሰብ የባህል ውጤት ነው ብዬ ነው የማስበው እንጂ ምላስን መቁረጥ ወይም የሌላ የሰውነት ክፍል መቁረጥ በሽታው ሊያስወግደው አይችልም። በሽታው አንዴ ካለ በሽታው ያለበትን ቦታ ወይም ደግሞ እንደ በሽታው አይነት ሕክምናው ማድረግ ነው። በሽታዎቹ አይነት ብዙ አይነት ነገሮች እንዳሉ እነሱን የተመለከቱ ሕክምናዎች ማድረግ ነው እንጂ የሰውነታችን ክፍል በመቁረጥ ሕክምናው በሽታው ሊድን አይችልም። ተቆራ ያለ ደም ወጣ በዚህ አጋጣሚ አንዳንዴ በባህል ሕክምና ለምሳሌ ራሳችን ሲያመን ልክ ዋገምት የሚባል ሕክምና እንዳለ ሁሉ ይሄ ሳይኮሎጂ ነው። አሁን ጀስት መርዙ ወይም ደግሞ የበሽታው መንስኤ ከደማችን ውስጥ ወጣ። ጠቆር ያለ ደም ማለት ደም ሁለት አይነት ደም ነው ያለ። ደም ቅዳ የሚባለው ወይም ከልብ ደም ተቀብሎ የሚሄደው አለ። ደም መልስ ከሰውነታችን ክፍል የተጠቀምንበትን ደም መልሶ ወደ ልብ የሚያመጣለ። የተጠቀምንበት ደም ሁሌም ጥቁር ነው፣ የሚቀዳው እሱ ነው። እሱ ደም ሲታይ ብዙ ጊዜ ጠቆር ያለ ደም ወጣ፣ በሽታው መርዙ ወጣ ይባላልና ይሄ በባህል ያለ ነገር ነው እንጂ ምንም መፍትሄ ሊሆን አይችልም። ተከታታይ ትምህርት ይፈልጋል። ይሄ በርግጥ አቶ ጌታቸው ሌላው ያነሱት ከነዚህ ከስኳርና ከግፊት ህመም ጋር በተያያዘ ነው። ካንሰር ሊሆን ይችላል። ጥሩ ጥያቄ ናቸው እነዚህ። እንግዲህ በአጠቃላይ ሜታቦሊክ ሲንድሮም በተለይ ይሄ ስኳር ሁለት አይነት ስኳር አለ እንደምናውቀው። በእርግጥ በሳይንሱ ከሁለትም በላይ የዘለሉ ሶስትና አይነት ስኳሮች አሉና በተለይ ይሄ ሁለተኛው ስኳር አይነት የሚባለው ያ ማለት ሰውነታችን ከሰውነት ክብደት ጋር መጨመር ከስብ መጠራቀም ጋር ተያይዞ ከሚጠቀም የኢንሱሊን ሬዚስታንስ ወይም ደግሞ የኢንሱሊን ሬዚስታንስ ጋር ተያይዞ የሚመጣው ስኳር አይነት ሰውነታችን ውስጥ ከፍተኛ የሆነ የስብ ክምችት ወይም ሰርኩሌሽን በመኖሩ ምክንያት ሙቭመንት በመኖሩ ምክንያት ይመጣ ነው። ቀደም እንዳልኩት አንዱ አጋላጭ ምክንያት በተለይ በዓለም አቀፍ ደረጃ አሁን የጉበት ካንሰር ጉበት ውስጥ የስብ መጠራቀም አንዱ አጋላጭ ምክንያቶች ናቸው። እነዚህ ከፍተኛ የሆነ የስብ ክምችት ሰውነታችን ውስጥ መኖር ቅድም ለነዚህ በሽታዎችም አጋላጭ ናቸው፣ ለስኳር፣ ለግፊት፣ ለነዚህ ነገሮች እና በጣም ቆይቶ ከፍተኛ የሆነ የጉበት ብግነትና ቁስለት የሚያመጡ ከሆነም ለጉበት ካንሰር የሚያጋለጥ እድል ሊኖራቸው ይችላል። በእርግጥ በሀገራችን ሁኔታ በእነዚህ ምክንያቶች የሚመጣ የጉበት ካንሰር ምን ያህል ነው የሚለውን የተሰነደ መረጃ ባይኖረንም በዓለም አቀፍ ጥራት በተለይም በውጮች በአሁኑ ጊዜ ከቫይረሶች ቀድሞ ለጉበት ካንሰር አጋላጭ ነው ተብሎ የሚታሰበው ከስብ ክምችት ጋር ተያይዞ የሚመጣ የጉበት ካንሰር ቀዳሚነቱን ይዛል በውጮች። ሌላው ፈታ ያነሱልን ጥያቄ ነው። ሄፓታይተስ ቢ በሚባለው ቫይረስ ምክንያት እንደተገኘብኝ ተነግሮኛል። ከጥቂት ጊዜ በኋላ ደግሞ ጠፍቷል የሚልና አልትራሳውንድ ምርመራ ሲደረግ የጉበት መጠን ረዝሞ መታየት ነው እንጂ ችግሩ የለም የሚል ጥያቄ ምላሽ ተሰጥቶኛልና ትንሽ ተወዛግቧል። ምንድነው እንግዲህ የሄፓታይተስ ቢ ቫይረስ የመርመሪያ መንገዶቹ አልትራሳውንዱ አይደለም። አልትራሳውንዱ
በቫይረሱ ምክንያት ጉበቱ ላይ የተፈጠሩት ስትራክቸራል ለውጦችን ማለት የደም ግፊቱ መጨመር የጉበት የደም ግፊት መጨመር የጉበት መጠን ማነስ ወይም መጨመር እነዚህ ነገሮች ለማየት ነው እንጂ ቫይረሱን ለማየት አንጠቀምበትም ቫይረሱን በዋናነት የሄፓታይተስ ቢ ቫይረስ መኖሩን ለማወቅ የምንጠቀምበት የደም ምርመራዎች ናቸው የተለያዩ አይነት የደም ምርመራዎች ቢኖሩ ማለት ነው እነሱ ቫይራል ሎድ ሊባል ይችላሉ ወይም ደግሞ ቫይረሱ በትክክል ደም ውስጥ መኖሩን ለማወቅ በአይነት ለመለየት የምንጠቀምበት የደም ምርመራ አለና ቫይረሱ ጠፍቷል አንድ የጉበት ቫይረስ በተለይ ሄፓታይተስ ቢ ቫይረስ የሚባለው አንድ የሰውነታችን ውስጥ ከገባ በኋላ 100% ማጥፋት ሊከብድ ይችላል መጠኑ የሚራባበትን መጠን በጣም ቢሎ አቨሬጅ አድርጎ በጣም በዝቅተኛ ሁኔታ አድርጎ ለችግር አጋላጭ እንዳይሆን ማድረግ ይቻላል እንጂ አንድ የጉበታችን ውስጥ ከገባ በኋላ የማጥፋት እድሉ ዝቅተኛ ነው በተለይ ሄፓታይተስ ቢ ቫይረስ የሚባለው በአልትራሳውንድ ሲታዩ በሽታ የለውም ጉበቱ የለውም ማለት በቫይረሱ ምክንያት የተፈጠረ ለምጥ ወይም ደግሞ ብግነት ወይም ደግሞ እብጠት የመጣ እብጠት የለም ማለት ነው እንጂ ቫይረሱ ከሰውነታችን ጠፋ ማለት አይደለም ስለዚህ እሱ ቫይረሱን ሰውነታችን ውስጥ አለ የለውም የሚለውም ለማወቅ የደም ምርመራዎች ናቸው አስፈላጊ የሚሆኑት አልትራሳውንዱ በቫይረሱ ምክንያት የመጣውን የጉበት ብልሽት ለማየት ነው ይሄ ማለት ደግሞ ከበጣም ጉበት በከፍተኛ ሁኔታ ከተጎዳና የመጨረሻው ደረጃ ከደረሰ በኋላ ማለት ነው የመጠኑ የመርዘምና የማነስ የጉበት መጠን እንግዲህ እንደ አጋላጭ ምክንያቶች ለምሳሌ ይሄ የስም መጠራቀም አንዳንዴ በቫይረሱ ምክንያት ጉበቱ መጠኑም ሊጨምር ይችላል ሁለተኛ ከሰውነታችን ቁመትና ክብደት አንፃርም የጉበት መጠንም ሊለያይ ይችላልና ሶስተኛ ይሄ አንዳንዴ የሰው ልጅ ሜጀር የማድረግ ሁኔታም ሊሆን ይችላል አንዳንዴ ቴክኒካል ዲፈረንስ ከሰው ይለያያል የልኬታ ልዩነት ሊኖር ይችላልና በዚያ ምክንያት መጠኑ ጨምሯል ቀንሷል ሊባል ይችላል ግን ያን ያህል ብዙ አያሳስበንም እሱ ሳይሆን በዋናነት ጉበት ላይ ምን ችግሮች ታይተዋል የሚለው ነው እንጂ መጠኑ ከፍ ብሏል ዝቅ ብሏል የሚለው ያን ያህል ብዙ አሳሳቢ ላይሆን ይችላል ጥሩ አቶ ካሳይ ሌላው ደዋያችን ምናልባት ዘገየት ብለው ስለጀመሩ ይመስለኛል መከታተለኛን መጀመሪያ አንስተነው ነበር ግን ምንድነው ምክንያቱ በእርግጥ መጀመሪያ አንስተነዋል ግን መነሻው ምክንያቶች እንግዲህ ቅድም የጠቀስኳቸው ናቸው በዋናነት ለጉበት ቫይረስ ለጉበት ካንሰር መነሻ ምክንያቶች ከሌሎች ካንሰሮች የሚለየው ብዙ ጊዜ ለጉበት ካንሰር አጋላጭ ምክንያቶች አሉን እነሱም ቫይረሶች ናቸው ሄፓታይተስ ቢ ቫይረስ እና ሲ ቫይረስ በዋናነት ከዛ በዘለለ እነዚህ ከ70 እስከ 80% የሚሆነውን የጉበት ካንሰር መነሻ ምክንያት ናቸው ቢባልም ሌሎቹ አንዳንዴ ምክንያታቸው የማይታወቅ የጉበት ካንሰሮችም ሊኖሩ ይችላሉ ከየት ተነሳ ምን አጋላጭ ምክንያት አለው የሚለውን ግን በእኛ ሀገር ነባራዊ ሁኔታ በተለይም ባለው ይሄ አፍላቶክሲን ያለባቸው ምግቦችን በተጠቀም በተለይ ለብዙ ጊዜ ተጠራቀመ እነዚህ እርጥበት ሆነው በእርጥበት መልኩ ፕሪዘርቭ የሚደረጉ ምግቦች ላይ እነሱ ምግቦች በመጠቀም አፍላቶክሲን ያለባቸው ላይክ በርበሬ ድቁስ እነዚህ አይነት ነገሮች ለብዙ ጊዜ ድቁስ የሚባለው በቆሎና የመሳሰሉ በጎተራ ማኖር እነዚህ በጎተራ ሲኖሩ እርጥበት ይኖራቸዋል ፈንገሱ ይራባባቸዋል ያንን ፈንገሱ ያለበትን ምግብ በመመገብ ይከሰታሉ እንደዚህ አይነት አጋላጭ ምክንያቶች አሉ የዚህ ካንሰር ልዩ የሚያደርገው ቅድም እንዳልኩ ጉበት ብዙውን ጊዜ ካንሰሩ የሚነሳው ከተጎዳ ጉበት ላይ ነው የዚህ ካንሰር ልዩ የሚያደርገው ቀሪው የጉበት ክፍል ጤነኛ ከሆነ የጉበት ክፍል ላይ የሚነሳ ካንሰር ነውና ብዙውን ጊዜ ምልክት አልባ ነው የሚሆነው በተለይ ምብጠቱ በጣም ካደገ በኋላ የሚከሰት አይነት የጉበት ካንሰር ይሆናል ሌሎቹ ከጉበት ውስጥ የስም መጠራቀም ከክብደት መጨመር ጋር ተያይዞ እነዚህ ነገሮች አጋላጭ ምክንያቶች ናቸው ተብሎ የሚታሰቡት አቶ የኔው ላነሱ ጥያቄ ቀደም ሲል ምላሽ ስለሰጠንበት ተጨማሪ ብዙ ላይ ያስፈልገን ይችላል ሌላው አቶ ኃይሉ ያነሱት ነው የጉበት ከመጠጥ ጋር በተያያዘ ጉበት ህመም አለብህ አይደለም የሐሞት ጠጠር ነው ችግርህ የሚል ሁለት አይነት ህክምና ቦታ ላይ ያገኙት ምላሽ አለን የሚሉንና ደርሳቸውስ መልካም ጥሩ ጥያቄ ነው እንግዲህ የጉበት ካንሰር የጉበት ህመም በአጠቃላይ በአልኮል ምክንያትም ሊመጣ ይችላል አልኮል ከፍተኛ የሆነ የአልኮል መጠን ለጉበት ካንሰርም አጋላጭ ሊሆን ይችላል አልኮል በብዛት ስንወስድ የስም መጠራቀም ወደ ስም መጠራቀም ሊያጋልጥ ይችላልና አልኮል በራሱ ኢነርጂ አለው ወደ ስም መጠራቀም ሊያጋልጥ ይችላልና አልኮል ለቆይቱ በጣም ከፍተኛና ለብዙ ጊዜ የሚወሰድ ከሆነ ለካንሰር የሚያጋልጥ እድል አለው ምን ያህል አልኮል ነው ጤነኛ ይሄ በሳይንቲፊካሊም ደረጃ የተመከረ ሴፍ
ወይም ደግሞ ጤነኛ የአልኮል መጠን የሚባል የለም። ምናልባት አንዳንድ ሊትሬቸሮች ሴቶች ከ40 ግራም ፐር ዴይ አልኮል መጠን በላይና ወንዶቹ ከ80 እና 70 አልኮል ግራም መጠን በላይ ለብዙ ጊዜ ተደጋጋሚ ያ ማለት አመታትን 10 እና ከዛ በላይ አመታትን ሲወስዱ ለጉበት ድክመት የመጋለጥ እድላቸው ተይዞም ለጉበት ካንሰር የመጋለጥ እድላቸው ሊኖራቸዋል። ግን በጥናት ደረጃ ሴፍ አልኮል መጠን የሚባለው የለም። ከዚህ ጋር ተያይዞ እንግዲህ የሐሞት ጠጠር አንዳንዴ በዋናነት የሐሞት ጠጠር ያለበት ሰው እዚሁ የቀኝ የሆድ ክፍል አካባቢ ከፍተኛ የሆነ ህመም ሊኖራቸው ይችላል። እንደ ቁርጠት አይነት ወጋት አይነት ህመም ሊኖራቸው ይችላል። የሐሞት ጠጠር በተለያየ ቦታ ሊፈጠር ይችላል። አንዱ ከሚፈጠርባቸው ቦታዎች ጉበት ውስጥም ሊኖር ይችላል። ሐሞት ከረጢት ውስጥ በዋናነት የሚፈጠርበት የሐሞት ጠጠር የመፈጠሪያ ቦታው ሐሞት ከረጢት ውስጥ ቢሆንም አንዳንዴ ጉበት ውስጥ ሊፈጠር ይችላል። ከጉበቱ ተነስተው ወደ አንጀት በሚገቡ ሐሞት መስመሮች ውስጥም ሊፈጠር ይችላል። ሐሞት ከረጢት ውስጥ ሊፈጠር ይችላል። ስለዚህ አንዳንዴ ጉበት ውስጥ ያለ የሐሞት ጠጠር ከሆነ እንደ ጉበት በሽታ ተብሎም ሊጠቀስ ይችላል። ምናልባት እሱ ሊሆን ይችላል። አንዳንዴ ደግሞ የሐሞት ጠጠሩ እንደ ጉበት በሽታም ተብሎ ሊጠሩት ይችላል። እንግዲህ የሰው አጠራር ነው። ምናልባት በተሻለ ጤና ወይም ሆስፒታል አካባቢ ሄደው በደንብ ቢታዩ እመክራለሁ። አመሰግናለሁ። ጥሩ። በተለይ የዚህ ሐኪም ባሉበት ቢታዩ የበለጠ ግልጽ ይሆንላቸዋል። ጥሩ። አቶ አየለ መጨረሻ ያነሱት ጥያቄ ነው። እጤዎችን ሁሉ ወደ ጉበት ካንሰር የመቀየር ሁኔታ አላቸው ወይ ወይስ ካንሰር ዝም ብሎ በተፈጥሮ የሚኖር ነገር ነው ወይ? በጣም ጥሩ ጥያቄ ነው ያነሱት። እንግዲህ ጉበት ላይ በዋናነት ጉበት በጣም ብዙ አይነት እብጠቶች አሉ። ጉበት ላይ የሚነሱት በተለይ እነዚህ ሄማንጆማ ሲስት በጣም ብዙ አይነት እብጠቶች አሉ። ብዙዎቹ ከጉበት ላይ የሚነሱ እብጠቶች ወደ ካንሰርነት አይቀየሩ። በጣም ብዙዎቹ ከጉበት ላይ የሚነሱ እብጠቶች ወደ ካንሰርነት አይቀየሩ። ምናልባትም በብዛት ብዙዎቹ ሰው ላይ የሚገኘው የጉበት እብጠት አይነት ሄማንጆማ የሚባለው እብጠት ነው። ይሄ እብጠት ካንሰር አይደለም፣ ወደ ካንሰርም አይቀየርም። በብዛት ሰው ማህበረሰቡ ላይ የሚገኝ የእብጠት አይነት ነው። ሌሎችም ከጉበት ላይ የሚነሱ እብጠቶች አሉ። ውሃ የቋጠሩ አይነት እብጠቶች ሊሆኑ ይችላሉ፣ ጠጣር እብጠቶች ሊሆኑ ይችላሉ። እነዚህ አይነት እብጠቶቹ ወደ ካንሰርነት የመቀየር እድላቸው በጣም ዝቅተኛ ነው። አንዳንዴ ትንንሽ እብጠቶች፣ የተወሰኑ አይነት እብጠቶች በተለይ እነዚህ ፈሳሽ የቋጠሩ አይነት እብጠቶች አንዳንዴ በጣም በትንሹ ወደ ጉበት ካንሰር የመቀየር እድል ሊኖራቸው ይችላል። ግን ብዙውን ጊዜ የጉበት ካንሰር ቅድም እንዳልኩት ከእብጠት ሳይሆን መነሻው ያው መጀመሪያ ሲገለጽ በትንሽ የእብጠት ደረጃ ተጀምሮ ነው እያደገ የሚሄደው። ግን መነሻ ዋና አጋላጭ ምክንያቱ ያለ ጉበት ላይ ያለ እብጠት ሳይሆን ሌላ አይነት እብጠት ሳይሆን የደከመ ወይም የተጎዳ ጉበት መኖር ነው በዋናነት አጋላጭ ምክንያቱ። ያንን ይፈልጋል ምቹ ሁኔታ ነው። ምቹ ሁኔታ ይፈልጋል ለመነሻ። ጥሩ። ደረጃዎችን እናያቸው እስኪ ዶክተር። የጉበት ካንሰር ደረጃዎች ምንድናቸው? የት ላይስ ቢመጣ ለህክምና ምቹ ነው የሚለው ነገር? እንግዲህ የጉበት ካንሰር ከሌሎች ካንሰሮች የሚለየው የደረጃ መተንበያ መንገዶቹ የጉበት ይለያል። የጉበት ካንሰር ደረጃውን ለመተንበይ የካንሰሩ መጠን ብቻ ሳይሆን ሌሎች ፓራሜትሮች ወይም ደግሞ ሌሎች የምናያቸው ነገሮች አሉ። አንደኛ ያለው ከጤነኛ ጉበት ላይ የተነሳ ወይስ አይደለም፣ የጉበት ድክመት አለባቸው ወይ፣ ከጉበቱ ድክመት ላይ ጋር ተያይዞ የሚታዩ ምልክቶች ወይም ደግሞ ሳይኖች አሉ ወይ የሚለው አንድ ይወስነዋል። ሁለተኛ የሰዎቹ አቅም ጥንካሬ፣ የመንቀሳቀስ የመስራት እነዚህ አይነት ነገሮች ጥንካሬያቸው ምንድን ነው። ሌላ የካንሰሩ የእብጠት መጠን ምን ያህል ነው የሚለውን አይተን ነው። እነዚህ ሶስት ነገሮችን በአንድ ላይ በመሰብሰብ ነው ደረጃቸውን እንተምላቸው እና ደረጃዎቹ ብዙውን ጊዜ ከሌላው ካንሰር ይለያልና ያንን ምናልባት ኤክስፕሊት ማድረግ ትንሽ ከዚህ ፕሮግራም ሰፋ ወጣ ያለ ስለሚሆን በዛ መልኩ ነው የምናያቸው። ህክምናውንና የህክምና አማራጮችን እናያቸው። እንግዲህ መጀመሪያ ለመያዝ ነው ይባላል። ከዛ በኋላ ደግሞ ከመጣ ምን እንድናቸው አማራጮቹ? ጥሩ ጥያቄ ነው። በዋናነትም ስትረስ መደረግ ያለበት ነገር ነው ብዬ አስባለሁኝ። ምክንያቱም ድሮ ከዚህ ቀደም የጉበት ካንሰር አንዴ ሰው ብሎ ከተነገረው ተስፋ እንደሌለው፣ ምንም ህክምና እንደሌለው፣ ሞት ብቻ እንደሚጠብቀው ነበር የሚታሰብ። የጉበት ካንሰር ከሌሎቹ ካንሰሮች የተለየ ነገር የለውም። በትክክልና በአግባቡ ከታከመ እና በቶሎ መታወቅ ከቻለ ኢፌክቲቭ የሆነ ህክምና በመስጠት የቆይታ ጊዜው በጣም ጥሩ የሆነ አውትካም አለው። በጣም ጥሩ የሆነ የህክምና ሪዋርድ የሚያደርግ የህክምና ሂደት አለው እና እንግዲህ የጉበት ካንሰር የማከሚያ መንገዶች በጣም የተለያዩ ናቸው። ብዙ አይነት እንደ ጉበቱ ካንሰር ቅድም እንዳልኩት እነዚህ አይነት ነገሮቹ እንደ ጉበቱ አንደኛ በካንሰሩ መጠን ይወሰናል።
ሁለተኛ በጉበቱ ጤነኝነት ይወሰናል። ሶስተኛ በሰዎች አቅም ጥንካሬ ይወሰናል። እነዚህን መሰረት አድርጎ ነው ህክምና የሚሰጠው። ጤነኛ የሆነ የጉበት ክፍል ላይ የተነሳ ካንሰር ከሆነ የካንሰሩ መጠን ዝቅተኛ ከሆነ ወይም ደግሞ መጠኑ ትንሽ ከሆነ ያ ማለት 5 ሴንቲሜትር እና ከዛ በታች አንዳንዴም የካንሰሩ መጠንም ትልቅ ሊሆን ይችላልና ወይም ጉበት ያው የቀኝና የግራ ተብሎ ይከፈላል ጉበት እና በአንደኛው የጉበት ክፍል ብቻ ካለ ህክምናውን በዛ ልክ ይወሰናል። ስለዚህ ብዙ አይነት የማከሚያ መንገዶች አሉት። ከነዛ የማከሚያ አይነት መንገዶች አንዳንዴ ቀዶ ህክምናዎች ሊሆን ይችላሉ። ቀዶ ህክምና ያልሆኑ በጨረር ወይም ደግሞ አልትራሳውንድ ወይም ሌላ ፍሎሮስኮፒ የሚባሉ ዲቫይሶችን በመጠቀም የሆን ጨረር ወይም ደግሞ ማይክሮዌቭ አብሌሽን በመስደድ ካንሰሩን በመግደል የሚደረጉ ህክምናዎችም አሉ። ከዚህ ተነስቶ እስከ ንቅለ ተከላ የሚደርሱ የህክምና አማራጮች አሉት። እነዚህ ይሄ በአልትራሳውንድ ወይም ደግሞ በጨረር ወይም ፍሎሮስኮፒ በመጠቀም የሚደረጉ ህክምናዎች በዋናነት የካንሰር መጠኑ ዝቅተኛ ለሆነ ያ ማለት የካንሰር መጠኑ 3 ሴንቲሜትር እና ከዛ በታች ለሆኑ ካንሰሮች ብዙ ጊዜ የተጎዳ ጉበት ላለበት ተጎዳ ጉበት ላይ ካለ የተነሳ ካንሰር እንደዛ ከሆነ በእነዚህ ህክምና መንገዶች እንመክረዋለን ሊመከር ይችላል። እነዚህ አይነት የህክምና አማራጮች በሀገራችን በብዛት የሉም። ኦልሞስት የሉም፣ በሀገራችን ደረጃ የሉም ማለት ይቻላል። እነዚህ በሌሉበት ሁኔታ ያለን የህክምና አማራጭ ቀዶ ህክምና ነው የሚሆነው። የቀዶ ህክምና ማለት ቀዶ ህክምናውን የጉበት ቀዶ ህክምና የሚደረገው ጉበት ካንሰሩ የተነሳበትን የጉበት ክፍል ቆርጦ በማውጣት የሚደረግ ህክምና ነው። በዚህ መልኩ የሚደረገው ህክምና ምናልባትም በንቅለ ተከላ ጋር ከሚደረገው ህክምና የውጤቱ መጠን ተመሳሳይ ነው። ስለዚህ የጉበት ቀዶ ህክምና ለማድረግ ብዙ ፓራሜትሮች ያሉት ቢሆንም አንደኛ ጉበቱ ጤነኛ ነው ወይ፣ ሁለተኛ ካንሰሩ በየትኛው የጉበት ክፍል ነው፣ በአንደኛው የጉበት ክፍል ላይ ብቻ የተሰበሰበ መሆን አለበት፣ ሶስተኛ የሚቀረው ጉበት ጤነኛና በቂ የሆነ ጉበት ለሰውየው ህይወት ለማቆየት ጤነኛና በቂ የሆነ ጉበት ይቀራል የሚለው ነው መሰረት አድርገን በዋናነት በእኛ ሀገር ሁኔታ በተለይ ባለው በእኛ ሀገር ተጨባጭ ሁኔታ ዋና የማከሚያ መንገዱ ቀዶ ህክምና ነው። የቀዶ ህክምና የሚደረገው የህክምና አይነት ከሌሎች ፓራሜትሮች በምናደርግበት የህክምና አይነት የውጤት መጠኑ ተመሳሳይ ነው። ጥሩ። እንደ መከላከያ የምናነሳቸው ነገሮች እንግዲህ ተጠንቅቀን የምንከላከለው ምንድነው በሽታ ከሆነ ምኖች ላይ እንከላከል። በተለይ ማፍላቶክሲን አሁን ስላነሱ በስፋት የሚጠቀም በተኛ ሀገር ምግቦችን ማስቀመጥ እህሎችን ከዝኖ ቆይቶ በእንዲህ አይነት መንገድ በጎተራ አንዳንዴ በመሬት ውስጥም አለ እንደዚህ አድርጎ የማውጣት ወደ ገበያ ከዚያን መጠቀም አለ። እንዲህ ምናልባት ካጠቃቀምም ላይ መስተካከል የሚገባው ነገር ካለ እሱ እናንሳ። መከላከል በተለይ ይሄ ከኑሮ ዘይቤያችን ጋር ተያይዞ የሚመጣውን ነገር ምናልባትም ጊዜ ወሳጅ አንዳንዴም ከአቅምም ከኢኮኖሚም አንፃር ማድረግ የማይቻል ነገር ነው። ምን ያህል ዳታ ሳለን ያንን ነገር አሁን እንደ መከላከል ልንወስደው የምንችል በዚያን ያህል ቁጥር የሚነሳ የሚለውም ዳታውም ተጨባጭም ስላልሆነ ያንን እንደው እንትን መምከር ከሳይንቲፊክ ፖይንት ኦፍ ቪው ትንሽ አስቸጋሪ ሊሆን ይችላል። ሌሎች የመከላከያ መንገዶች እንግዲህ ቅድም እንዳልኩ ጉበት በዋናነት ከደከመ ጉበት ላይ ነው የሚነሳው የጉበት ካንሰር ብያለሁና ለዚህ ማጋላጭ ምክንያቶች የጉበት ቫይረሶች ናቸው። የጉበት ቫይረሶች መታከም ይችላሉ። አንድ ቫይረሱ ያለበት ሰው ጉበቱን ቫይረሱን በመታከም አንድ መዳን ይቻላል፣ ከጉበት ቫይረሱ መዳን ይቻላል። ሁለተኛ ነገር የጉበት ቫይረስ የሌለባቸው ሰዎች ክትባት በመውሰድ የጉበት ቫይረስ እንዳይዛቸው ማድረግ ይቻላል። ስለዚህ እነዚህን ነገሮች በማድረግ የጉበት ካንሰርን መከላከል ይቻላል። አንደኛ ቫይረሱ ያለበት ሰው ወደ ህክምና ተቋም በመቅረብ ለመድኃኒት ለመውሰድ ካንዲዴት ነው አይደለም የሚለውን በማወቅ መድኃኒቱን በመውሰድ የጉበት ድክመቱን ማስቀረት ይቻላል። ለካንሰር አጋላጭነቱን በዚያው ልክ መከላከል ይቻላል። አንድ ሁለተኛ ካንሰር የሌለባቸው ሰዎች የምርመራውን በማድረግ የጉበት ቫይረስ እንዳለባቸው እና እንደሌለባቸው ምርመራውን ካወቁ በኋላ የሌለባቸው ሰዎች ክትባት መውሰድ ይችላሉ። በእርግጥ በእኛ ሀገር ሁኔታ ዩኒቨርሳል ወይም ቫክሲን የለም። በእኛ ሀገር ሁኔታ ዩኒቨርሳል የክትባት አይነት ሂደት የለም። ግን ኦን ዲማንድ በተለይ ሃይ ሪስክ ግሩፕ የሚባሉት ለዚህ ተጋላጭነት አላቸው የምንላቸው እነዚህ ኮመርሻል ሴክተር ወርከሮች፣ የጤና ባለሙያዎች፣ ከደም ጋር ንክኪ ያላቸው የሰውነት ሰዎች ይህን ነገር እንዲወስዱት ይመከራል። እንደዚህ አይነት ነገሮች። ሌላው በወሊድ ጊዜ የጉበት ቫይረስ በወሊድ ጊዜ ይተላለፋል። ስለዚህ
የጉበት ቫይረሱ ካለባት እናት የተወለደ ህፃን ወዲያውኑ የጉበት ክትባቱን በመውሰድ ልጁን ከጉበት ቫይረስ ነፃ ማድረግ ይቻላል። ስለዚህ በወሊድ ጊዜ ክትባቱን መውሰድ አንዱ የመከላከያ መንገድ ነው። በተለይ በወሊድ ጊዜ የሚተላለፍ የጉበት ቫይረስ በጣም በከፍተኛ ሁኔታ ለጉበት ድክመት የማጋለጥ እድሉን በጣም ከፍተኛ ነው። ለካንሰር የማጋለጥ እድሉን በጣም ከፍተኛ ነው። ስለዚህ የዛኔ ክትባቱን በመውሰድም መከላከል ይቻላል። በጣም ጥሩ። በጣም ነው ማመሰግን ዶክተር ነቢያት እምቢያለ እዚህ ተገኝተው እኛ ላነሳነውም ለተመልካቾችም ጥያቄ ሰፊ ምላሽ ነው የሰጡት። የረፍት ቀኖትን ነው ዛሬም ተጠቀምን። በብዙ መንገዶች ስራ ላይ ነው ብዙ የሚሆኑትና አክብሮን ስለመጡ እጅግ አመሰግናለሁ። ታንኪዩ። እኔም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለን። ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።